እባካችሁ ይሄንን ታላቅ ጸሎት ጸልዩት፣ ትጠቀሙበታላችሁ፣ ታተርፉበታላችሁ፣ ከሥላሴ ትገናኙበታላችሁ። ጸሎቶ እኔ በቃል እንደምነግራችሁ አይደለም። ምናልባት ወደ ሕይወታችሁ አምጥታችሁ ብትጸልዩት ብዙ ጸጋ በረከቶችን ታገኙበታላችሁ፣ ብዙ ሰማያዊ በረከትን ታተርፉበታላችሁ፣ ከሥላሴ ጋር ትወዳጁበታላችሁ። በጣም የሚገርማችሁ ልብ ብላችሁ ስሙኝ። የጸሎቱን ኃያልነት ነው ምነግራችሁ። እናንተ እንደ ቀልድ የተዋችሁት የማትጸልዩት ሰይፈ ሥላሴ የተባለውን ጸሎት በስም ብቻ የምታውቁት ብትጸልዩበት የምታገኙትን ጥቅም ነው ምነግራችሁ። አባታችን አባ ስብሐት ለአብ ሰይፈ ሥላሴ የሚባለው ጸሎት ከተገለጠላቸው በኋላ ጸሎቱን ሲጸልዩት ጻድቁ አባታችን አባ ስብሐት ለአብ የበቁና የነቁ አባት ስለነበሩ ቅዱሳን መላእክት ለተልቆ ሲወጡ ሲወርዱ ይመለከታሉ። ሰዎችን ደግሞ የሚፈትኑትን ክፉ መናፍስትን ያያሉ፣ ይገለጥላቸዋል። በዚህ የተነሳ ሰይፈ ሥላሴ የሚባለውን ጸሎት ሲጸልዩ ክፉ መናፍስት አንገታቸው ሲቆረጥ፣ ወገባቸው ሲቆመጥ፣ አይናቸው ሲፈርጣዩ ጸሎቱን ሲጸልዩት ወይም ደግሞ ሰይፈ ሥላሴ የተባለው ጸሎት ከአንደበታቸው ሲወጣ አጋንንት ሲፈረካከሱ፣ ሲረዱ፣ ሲቆማመጡ፣ ሲፈራርጡ ያዩ ነበር። በዚህ ምክንያት ምን አሉ? ታዲያ ይሄ ምን ጸሎት ነው? ሰይፍ ነው እንጂ አሉ። በዚህ ምክንያት ሰይፈ ሥላሴ ተባለ። እንደምታውቁት ሰይፍ በሁለት በኩል የተሳለ ነው፣ በሁለቱም በኩል ስል ነው። ስለዚህ ሰይፍ በሁለቱም በኩል የተሳለ ስለሆነ ያርዳል፣ ያወራርዳል፣ ወይም ደግሞ በሁለቱ ይቆርጣል። ሰይፈ ሥላሴንም የሚጸልይ ሰው በአንድ መልኩ ሰይፍ በሁለት በኩል የተሳለ እንደሆነ ሰይፈ ሥላሴን የሚጸልይ ሰውም በሁለት በኩል የተሳለ ሰው ነው። አጋዕዝተ ዓለም ሥላሴን በአንድ ጎን ያመሰግናል፣ እንደገና ደግሞ በሌላ ጎን ደግሞ ክፉ መናፍስትን ከሱ ያርቃል። በአንድ ጎን ደግሞ አጋዕዝተ ዓለም ሥላሴን እያመሰገነ መለኮታዊ ጸጋ በረከት ያገኛል። ከዛ ደግሞ በዚህ ጎን ደግሞ ችግሩን ይፈታል፣ የሥላሴን ጸጋ በረከት ያገኛል። በዚህ ምክንያት ሰይፈ ሥላሴ ተብሏል። ቅድም እንደነገርኳቸው እኛ የሰው ልጆች በማን አምሳል ነው የተፈጠርነው? በሥላሴ። በሥላሴ አርአያና አምሳል እስከተፈጠርን ድረስ ወይም ደግሞ ሥላሴ እስከፈጠሩን ድረስ አጋዕዝተ ዓለም ሥላሴን የማመስገን ውዴታ ሳይሆን ግዴታ አለብን። በዚህ በኦሪት ዘፍጥረት በምዕራፍ 1 ቁጥር 26 ላይ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። እኛ የሰው ልጆች የሥላሴ አምሳል ነን፣ የሥላሴ መልክ ነን። ሰው ማለት የሥላሴ መልክና ስል የተሳለበት ልዩና ክቡር ፍጡር ነው። ሰው ማለት የሥላሴ መለኮታዊ እስትንፋስ ያለበት ሕያው የሚሆን